ሰላምታ ይድረስ ናፍቆቴን ያስረዳ በትዝታ ጭነት ስንቴ እንደምጎዳ ሰላም ሰላም ብዬ መልእክቴን መልሱ እስኪደርሰኝ እጠባበቃለሁ እንዴት አላችሁልን ክብራትና ክብራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታችን በዚህ መልኩ ተጀምሯል ክንፈዬ እንኳን ደህና መጣልኝ ወድጋሚ የሚገርም ድምጽ ነው ያለ አመሰግናለሁ ሁሉ ሰላም እግዚአብሔር ይመስገን ክብራትና ክብራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታችን ሰዓቱን ጠብቆ ወደናንተ መጥቷል ከመልእክቶች በኋላ ተመልሰን ስንገናኝ የዛሬ እንግዳዬ ማን እንደሆነ በደንብ አድርጌ ያስተዋውቃችኋለሁ አብራችሁን ቆዩ አረፈ በል በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ውድ የአዲስ ጨዋታ ቤተሰቦቻችን አዲስ ጨዋታችን ከመልእክቶች በኋላ ተመልሷል ይህንን የአዲስ ጨዋታ ወደናንተ እንድናደርስ አብሮን ያለውን ሬውን ያሳምሩ በ822 ደግሞ ይመዝገቡና የሚፈልጉትን ጥሪ ሙዚቃ ዝማሬ ሌላም ነገር በስልኮ እሱን የሚደውሉት እርሶም ደግሞ ሲደውሉ እየተዝናኑ ጥሪውን ይቀበሉ የሚሉት ኢትዮ ቴሌኮም አብሮን ስለሆነ ከልብ አድርገን እናመሰግናለን የዛሬው አዲስ ጨዋታ እንግዳዬ ደግሞ ወደዚህ ስቱዲዮ እንግዲህ ቀደም ሲል በተመለከታችሁት መልኩ በሚገርም ድምጹ እኔን ሁሉ አስደንግጦ ገብቷል ክንፈ ገብርኤል ክንዱ እንኳን ደህና መጣ እንኳን ደህና ቆየኝ በነገራችን ላይ ተመልካቾቻችን ክንፈ ድምጻዊ ነው እንዳያችሁት ግን ከድምጽም ውጭ ደግሞ ሌላ ነገር ተሰጥቷለው በኋላ ላይ እንግዲህ ተነግረናል ለብዬ ተስፋ አደርጋለሁ ለጨዋታችን መጀመሪያ ክንፈያ ክብርን ስለመጣ ያመሰግንኩ ሰሞኑን እንግዲህ አዲስ ሙዚቃ ወጥቷልና ብዙ እንግዲህ ከአንድ አመት በላይ ድካም ላይ ነው የነበርከው ድባቡ እንዴት ነው የሙዚቃ የወጣ ሰሞን ለየት ያለ ድባብ አለና እንዴት ነው ድባቡ እሺ በመጀመሪያ አመሰግናለሁ እንግዲህ እግዚአብሔር ይመስገን እንደ ሁለተኛ ስራዬ ቆንጆ ምላሽ አለው ከተለቀቀበት ጊዜ አንስቶ አሪፍ ነው እስካሁን ያለው ነገር ቆንጆ ነው ደስ ይላል አው እኔም አይቻለሁ ኳሎ የሚለው ስራ በተለይ አዲሱ ስራ ማለት ነው እንደገና ስለ ክንፈ ማንነት በደንብ ወደ ኋላ ተመልሼ እንዳይ ነው ያደረገኝና ክንፈ ገብርኤል መጀመሪያ እስኪ የት ነው የተማረው የት ነው የተወለደው ሚለው ይገራል ተወልጄ ያደኩት ባህር ዳር ነው ባህር ዳር ልዩ ቦታው ቀበሌ 14 ግንቦት 20 ክፍለ ከተማ አካባቢ ነው እዛ ነው ተወልጄ ያደኩት አሁን ዳግማዊ ምኒልክ ተብሏል አሁን ዳግማዊ ምኒልክ እሺ እዛ አካባቢ ነው ከዛ በኋላ ትምህርት ቤት የት ነው የተማርከው ኤሌመንተሪ ዶና በርበር ከአንድ እስከ 8ኛ ክፍል ተመረያለሁ ከዛም በእኛ ጀማ አዲስ ትምህርት ቤት ነበር ግዴታ ግቡ ተብለን 9ና 10ን ኢትዮ ጃፓን የሚባል ትምህርት ቤት ነው የጨረስኩት ሃይ ስኩል 11 እና 12 ፕሪፓራቶሪ ቀበሌ 14 ተማርክ ከዛ ወደ ሐዋሳ ግቢ ገባ እሺ ምን ተማርክ ሐዋሳ ስፖርት ሳይንስ ነበር የኔ ስፖርት ሳይንስ ፊልዳ አይ ሰውነትን ለምን ታዲያ በዛ አልቀጥልክበትም በትምህርቱ ትንሽ
ለቤትም የመጨረሻ ልጅ ነበርኩና በእኛ ሰዓት ወቅቱም ጥሩ አልነበረም ያገሪቱ ሁኔታ ያው እንድመለስ ፋሚሊ ፈቀደና ተመለስኩኝ ከዛ በኋላ በሙዚቃው ነው የቀጠልኩት በሙዚቃ ቀጠልክ ሙዚቃን ሃይ ስኩል እያለህ ወይም ኤሌመንተሪ እያለህ የጀመርከው እንዴት ነው የጀመርከው ምክንያቱም ከዛ በኋላ የተለያዩ እንደ ወከማ ቤተሰብ መምሪያ አይነት ቦታዎች እንደሄድክ አቃለውና እነዚህን ጊዜያቶች አስተዋውሰን እንዴት እንደጀመርክ ሙዚቃ ያው ተፈጥሮ ሲኖር በልጅነት ነው የሚሆነው ሁሉም ነገር ግን ያው ሙዚቀኛ በደንብ እንደሆንኩ ራሴን ያወቅኩ ስመጣ በአካባቢ በሚገኙ ወክማ ቀበሌ 14 ከሱም ከዛ ቤተሰብ መምሪያ ወጣቶች ማከለም እንዲሁ ራሴን በትሬኒንግ ያበቃው ቆየሁኝ ከዛም እንግዲህ አሁን ሁለት ስራዎች ላይ ደርሻለሁ ማለት ነው የነበራችሁ ቆይታ እንዴት ነው እስኪ እናስተውስ ሁሉም እንደመጀመሪያ የሙዚቃ ያለውን አቅም ከፍ ለማድረግ ሁሉም ሰው በየግሉ እንሮጥ ነበር እኔንም ጨምሮ ማለት ነው ደስ የሚል ጊዜ ነበር ከወክማ እስከ ቤተሰብ መምሪያ ያለው ጊዜ ማለት ነው እኔ ወደ አዲስ አበባ እስከመመጣበት የነበረው ጊዜ በጣም ደስ ይል ነበር እስከተመጣ ድረስ እዛው ተሰራ ነበር አዎ በመሃል አንድ 2 አመት ወደ ራሴ የግል ስራዎችም ገብቼ ነበር ጓደኞቼ ጋር ከሙዚቃ ውጪ ማለት ነው ምን አይነት ስራዎች ጀመርክ ከጓደኞቼ ጋር የሆኑ ሬስቶራንት ነገር ከፍተን ነበር ሁሉን ነገር ለማንካት ሞከረ አይ ጥሩ ነው እና ጥሩ ሼፍ ነህ ወይስ አዎ እውነት ለመናገር ጎበዝ ባለሙያ ነኝ የሚዋጣል ምግብ የትኛው ሁሉንም እሰራለሁ የጾምም የፍስክም አሁን የጾም ወቅት ስለሆነ እንግዲህ የጾም ምግብ ላይ ጎበዝ ነህ ብለን እናስብ እንግዲህ ስንወጣት ገብዘኝ እሺ ምናልባት ሙዚቃ ስትጀምር ማን ያበረታታህ ነበር ምክንያቱም ብዙ ጊዜ ቤተሰብ ወደ ትምርቱ ወደዛ ትኩረት እንድናረግ ነው የሚገፋፋው ትልልቅ ወንድሞችም ሙዚቀኛ ነበሩ እንደዚህ የወጣ ሙዚቃ የላቸውም በሙዚቃው ብዙ አልገፉም እንጂ በጣም ጎበዝ ድምጻዊ ነበሩና በደንብ ያበረታቱኛል ከቤተሰቦቼ ጀምሮ አለፍ ሲል ጉረቤቶች ፋሚሊ የሚያቁኝ የቢኝኔ ቤተሰቦች የሚያቁ እኔንም የሚያቁ በደንብ ያበረታቱኝ ነበር ትምህርት ቤት ላይ አልሞከራችሁም ሚኒ ሚዲያ ምናምን ስላለ አዎ እዛ አካባቢ ላይ ብዙም ተሳትፎ አልነበረኝም 11 እና 12 ላይ ግን ሞር በቤተሰብ መምሪያ የሚመጡ መድረኮች ነበሩ በትምህርት ቤት አዎ እዛ ላይ በደንብ እንሰራ ነበር አዎ የነማን ነበር የምትጫወተው ከናረጋኝ ከነሙልቀን መለሰ ኔቴዲ ታደሰ ኤፍሬም ታምሩ ሌጀንድ የሚባሉት የማን አድናቂ ነበርክ ሙልቀን መለሰ ነው ወጣለው በጣም ተወደዋለህ እንግዲህ አሁን ከነዚህ ቢያንስ 3 ሳልሰማ ብዙ ነው የጠራቸው 3 ሳልሰማ አንለያይምና አንድ ነገር በለን አባይዳር ያለሽው ቄጤማ ጣናዳር ያለሽው ቄጤማ ወይ ልበልሽ ከሰማሽኝም አባይ ያበቀለሽ ጣና ያበቀለሽ አባይ ያበቀለሽ ጣና ያበቀለሽ ጉበልዬ ረነይ ሸግዬ ጉበልዬ ረነይ ሸግዬ ጉበልዬ ረነይ ሸግዬ ጉበልዬ ረነይ ሸግዬ ያባይ ማልጆች ከሰው ሲላመዱ ፍቅራቸው ይጠብቃል ልክ እንደ ግማዱ መቼም አለው ነገር ጎጃም ሲወለዱ ይጸናል ይጠብቃል መስተዋደዳቸው እንደ ወፍ ያበራል ያከንፋል ፍቅራቸው ቢተኙበት መሬት ቢያርፉበት መከዳ አመሉ መሬት ነው የጎጃም ኮረዳ ደማማ ነረነይ ደማማ 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 ነረነይ ደማማ 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 ነይ ደማማ 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 ነይ ደማማ በጣም ነው ማመሰግነው የሚገርም ሙዚቃ ነው የጀመርከው ውድ ተመልካቾቻችን አዲስ ጨዋታችን ይቀጥላል አሁን ደግሞ ያጋራችን የኢትዮ ቴሌኮም መልእክት ሰምተን ተመልሰን እንገናኛለን
በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ውድ ተመልካቾቻችን አዲስ ጨዋታችን ይቀጥላል። እንግዲህ ዛሬ እንግዳዬ ድምጻዊ ክንፈ ገብርኤል ክንዱ ዛሬ ወይም ኪዱ ከኛ ጋር ነው። ኪዱ የሚለው ስም እንዴት መጣ የሚለውን እባክህ ንገረን። ስሜ ሙሉ ስሜ ክንፈ ገብርኤል ክንዱ ነውና በክርስትና ስሜ ነው የምጠራው። ብዙ ሰው ክንፈ ገብርኤል ብሎ ለመጥራት ትንሽ ያስቸግረዋልና እውነት ለመናገር ጓደኞቼ ናቸው ኪዱ ቢሆን ይሻላል ብለው ኖርማል እንደ ኒክኔም ያወጡልኝ ማለት ነው እንጂ የተለየ ትርጉም የለውም። ወደ አሁኑ ስራ እንምጣ። ወደ አሁኑ ስራ ወይም የራስክን እንድትመጣ ብዙዎቹ አሁን በተለይ ባንተ እድሜ ያሉ ዘፋኞች አዳዲስ ጀማሪ ዘፋኞች የሌሎችን ሰዎች እየዘፈኑ ከበር እየሰሩ ነው እየመጡ ያሉት። ለምን የራስን ስራ አልሰራም ብለህ እንድትነሳሳ ያደረገ ነገር ምንድነው? እውነት ለመናገር የራስ ቀለም ጥሩ ነው እና ከምትላቸው አሁን ካልከኝ ጥያቄ ተነስቼ ስነግርህ በራሴ ቀለም ነው ምንም ነገር መምጣት የምፈልገው። እገሌን መምሰልም መሆንም አልፈልግም። ምክንያቱም ሁለተኛ ሰው ነው መሆኑ ወደ ህዝብ ስመጣ በራሴ ስመጣ ግን ሌላ ኪዱ ንጂ ነው መጣውና ወደፊትም እንግዲህ አሁን በሰሙት ቀለም ኪዱ የሚባል ሰው በአዳዲስ ስራዎች ይመጣል። በዚህ መንገድ ነው የኔ የመምጣት ሐሳቤ። በራስ መንገድ ኪዱ ይሄ ነው ብለ ዲፋይን አድርገ መምጣት ነው የፈለከው። ግን አራያ የምታደርገው ወደ ድምጻዊ ነበር? እውነት ለመናገር ብዙ ናቸው። ከሙዚቃውም ባለፈ ፐርሰናል ላይፋቸውም ስኬታማ የሆኑ ሙዚቀኛ በልቤ ውስጥ ትልቅ ቦታ ያላቸው ሰዎች አሉ እና እነሱን በደንብ ተከተላለሁ። አለንበት ያለ ሐሳብ እንድንገናኝ ሩቁን ያቀርብ ነው ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። እንግዲህ ሙዚቃው ላይ በደንብ እንድናወራ አሁን አንተን ሁለቱ ሙዚቃዎች ትንሽ አጠራጠር አድርገን አከታትለን ተመልክተን ጨዋታችንን ብንቀጥል ጥሩ ይመስለኛል። ጨዋታው እንዲመቸን አይደለም? በጎጃም ስጋጃ በጣና በለስ ኳለው ሰርኬን በሳዱላ በማርካሼ ዘሞ የበላይ ዛለ
የሚገርም ስራ ነው። በጣም ወድጄዋለሁ። በጣም አሪፍ ናቸው ሁለቱም ስራዎች። አመሰግናለሁ። ሄድልኝን በተለይ እኔ ተመልሼ ወደ ኋላ ነው እንደገና የሰማሁት ምን ኳላው ከወጣ በኋላ እና እንደገና ነው ያጣጣምኩት። በተለይ የብዙ ዜሞች ከ3 በላይ ዜሞች ባልሳሳት ሄድልኝ ላይ ሰምቻለሁና ሄድልኝ መቼ ተሰራ? ማን ነው ግጥሙን፣ ዜማውን፣ ቅንብሩን፣ አጠቃላይ ስራውን ክሊፕ ውስጥ የተቀረጸ የሚለውንም ንገረን። ኦኬ ዜማውን ይሰራልኝ ያቤክ ሞላ ይባላል። በጣም ጎበዝ ዜማ ደራሲ ነው። እንዲሁም ጥሩ ወንድሜ ነው። ግጥሙን አብረን ነው ሁለታችን የጻፍነው። ሙዚቃ ቅንብር ሚክስ ማስተር ኪዶ አድማስ ነው ይሰራልኝ። ቪዲዮ ክሊፑን ጌች ወይም ጌች ይባላል። ቪዲዮ ክሊፑን የሰራልኝ ልጅ። የት ነው የተቀረጸው? የተቀረጸው ባህር ዳር ነው። ባህር ዳር እዛው ባህር ዳር አካባቢ ዙሪያውን። አዎ በርግጥ እዛ ላይ ትወናውን የሚሰራው ወይም ዳንሰኛው ልጅ ያውቃለሁ። አዎ ዳኒ ይባላል። ዳኒ ይባላል ነው። በጣም የራሱ ቡድን አለው። አዎ በጣም ጎበዝ ልጅ። አቢሲኒያ አይ ቲንክ አቢሲኒያ ይመስለኛል። እሱ እንዳለው አውቃለሁና ምን ያህል ጊዜ ነው የወሰደው ሄድልኝ ሲሰራ? ከቅንብር ጀምሮ 1-6 ወሮች ምናምን ወስዷል። መጀመሪያ ያን ሐሳብ እስኪ የመጀመሪያ ስራህ ነውና ያስፈራል አይደለ? አቀባበሉ እንዴት ነበር? እግዚአብሔር ይመስገን ያው ከሀገሪቱ ወቅታዊ ሁኔታ ጋር ተያይዞ የዛን ጊዜ ሲለቀቅም ጥሩ አይነት ሁኔታ ላይ አልነበረም። እግዚአብሔር ይመስገን ወደፊት በደንብ እንደ አዲስ ሁሉም ሰው ይሰማዋል ብዬ አስባለሁና ሄድልኝ ካነሳን አይቀር እንግዲህ ሐሳቡ የሚገርም ነው። ሄድልኝ ነው የሚለው። ከዛ ሙዚቃው ግን ሲጀምር ምን ይላል? ሄጅልኝ ብዬ ይላልና ቀረጻው ምናምን ለየት ማለት ሌላ ሰው ነው የምትመስለው ራሱ ቀረጻው ላይ ልጅ ድሜው ስንት ነው ሁሉ ብያለሁና ሄድልኝን ትንሽ አስታውሰን። ሄጅልኝ ብሎ ከዛ ሄድልኝ ነው የመጣውና ሐሳቡ ምንድነው? አንድ የበደለ ሰው ሂጂ ብሎ ያስከፋ ሰው ነውና ቁጭት ነው። ለምን አልኩ አይነት ነገር ነው ሐሳቡ። ትንሽም በድምጽም ደግሞ እዚሁ እንሰማለን። ተስፋን ጣልኩብሽ የልቤ ብርሃን ያይኔ ብሌን ሆነሽ አኑረሽ ሕይወቴን ዛሬን ሂጂ ባልኩኝ አስከፋሁት ራሴን ቅንሽ ያልገባኝ ሰምና ወርቅሽ ሂጂልኝ ብዬ ሳጣሽ ናፈኩሽ ያሉንኩልሽን ሆኝልኝ ብዬ ምናባል ስልም በሀሳብ ሼራይ ከእውነት ስሜት እንዳልሆነ ገብቶኛል ብቻ ተይኝ ያልኩሽ የሚጨክን አንጀት የለኝም የልቤን አንቺም ታውቂዋለሽ ይላል። በጣም ደስ ይላል። አሪፍ ነው። ስለዚህ ያንን ሙዚቃ ከሰራ በኋላ ቀጥታ ወደዚህኛው ፕሮጀክት ነው ያመራው። ኳላው ነው ያመራው። እሺ ስለ ኳላው ነገረና። ኳላው እንግዲህ ከጅምሩ ጀምሮ ደስ ብሎን ነው የጀመርነው። እንደ መጀመሪያ ስራዬ ዜማውንም የሰራልኝ ያቤክ ሞላ ነው። ድጋሚ ግጥሙን ሳሚ ሎሬት ይባላል የጻፈልኝ። ሚክስ ማስተር ቢናንዲ ይባላል። ሙዚቃ ቅንብር ኪዶ አድማስ ነው ይሰራልኝ። እንዲሁም ቪዲዮ ክሊፑን የመጀመሪያ ክሊፕን ይሰራልኝ ጌች ይባላል። በጣም ጎበዝ ተከታታይ ፕሮጀክት ነው እየሰራቻላችሁት ማለት ነው። እሺ እንዲህ ነው የተሰራው ኳላው። ኳላው የት ነው የተቀረጸው? ባህር ዳር የተወሰነ 162 ኪሎ ሜትር ነው ወጣ ብለን እዛውን ባህር ዳርም አለ 3-4 ቦታዎች ናቸው። በጣም ደስ ይላል። አጠቃላይ ጌች ነው ሁሉም ነገር የጨረሰው። ሁሉም ነገር ኤዲቲንጉንም ማን ነበር ሐሳቡን ያመጣው? ይሄን ሲሰራ እንዲህ እንቅረጻው እንዲህ ዳይሬክት እናርጋ ያለው ማን ነበር? ዳይሬክተር ታደሰ ልብሴ ይባላል። እንዲሁም ፕሮዲዩሰርም ጭምር ነው። የሱ ሐሳብ የግሪን ፌስት ታደሰ። እሺ በነገራችሁ ላይ ተመልካቾቻችን ታደሰ ልብሴ ማለት ይሄ አረንጓዴ ንቅናቄን በጣም ከረጅም ጊዜ ጀምሮ ኢትዮጵያ አረንጓዴ መልበስ አለባት እያለ የሚያነቃቃ ግንዛቤ የሚያስጨብጥ እየዞረ በኢትዮጵያ በሙሉ
የሚሰራ ልጅ ነውና እንደዚህ ክሊፕ እንደሚሰራ አላቅም ነበር ሰርፕራይዝ አድርጎኛል ታዲ ባለበት ሰላም ይብዛ ወደ ኳለው ሲመጣ እንግዲህ ሐሳቦቹ ይገርሙኛል ግጥሞቹ አዎ በጣም ያነሳቸው ሰዎች አሉ ቦታዎች አሉ ዋሽንግተን እና አንሙትን ሁሉ አንስታል እነቻላቸው በጣም የሚገርም ሰዎች አንስታልና ስለ ግጥሙ ሐሳብ ትንሽ ቆይታ እናርክ ያው ግጥሙ እንግዲህ ሀገር በሴት ነው የምትመሰለው አንድን ሴት ነው የወከልነው እዛ አካባቢ ላይ እንግዲህ ሙዚቀኛ ለቪዲዮ ክሊፕ ወይም ለግጥም ትርጓሜ ባይሰጥ ባይነኝ እኔ በበኩሌ ምክንያቱም ኦዲየንስ ሰምቶ የራሱን ግንዛቤ እንዲወስድ ማለት ነው በበለጠ ግን እንግዲህ ቪዲዮ በደንብ ይናገራል ብዬ አስባለሁ ምን አካባቢውን ካልቸሩን ሂደቱ እንዳለ ከመጀመሪያው እስከ መጨረሻው ብዙ ነገሩን ይገልጻል ብዬ እንግዲህ በአቅማችን የሞከርነው ስራ ነው ኳለው ኳለው የሚገርም ለየት ያለ የጉጃም ምትያለው ቆንጆ ሙዚቃ ነው እኔ እንደሰማሁት ማለት ነው ምናልባት ተመልካቾችም አድማጮች ደግሞ ይመሰክራሉ ብዬ አስባለሁ ሰምተው ኳለው ምን ያክል ጊዜ ነው የወሰደው እንግዲህ ቀደም ሲል ከስቱዲዮ ከመግባታችን በፊት አንድ ነገሮችን ያወራኝ ስለነበረ ኳለው አንዴ ተቀርጾ አልቆለታል ተብሎ እንደ ፋብሪካ ምርት ይወጣ አይደለም ምንድነው ጊዜ ወሰደው ነገር ከመጀመሪያው እኔ የግጥም አለመርካቶች ነበሩ ከኦዲዮ ጀምሮ ለምንድነው በግጥም ማድረገው እንግዲህ በተወሰነ ደረጃ ሞክራለሁ ግጥምና ያለ መርካት ነገር አለኝ ፐርሰናል እና እሱ ጋር በደንብ ስንሰርዝ ስናጠፋ ነበርና እሱ ጋር በጣም ረጅም ጊዜ ወስቻለሁ እውነት ለመናገር ሚክስ ማስተሩን እየሰራ ቢናንዴ ይባላል በዚሁ አጋጣሚ ሚክስ ማስተሩ ላይ ነው ሁሉ ግጥም ስቀይር የነበረው ቅንብሩ ላይ አይደለም ሚክስ ማስተር እየሰራ እዛ ላይ ነበር ግጥም ሁሉ ስቀይር የነበረው ከሱ ጀምሮ ብዙ ጊዜ ወሰደብኝ ኦዲዮ ነው ከዛ ቪዲዮ ለመጨረስ ደግሞ አንዳንድ ፕሮሰሶች መሄድ ነበረብኝ ምናምን ኦልሞስት አንድ 10 ወር ጨርሻለሁ ሂደቱ እንዳጠቃላይ ሂደቱ ሙዚቃው ለመስራት ከታሰበ ጊዜ ጀምሮ አንድ 10 ወር ፈጅተናል ምን ያክል ታይቷል እንዴት ነው አቀባበሉ ደስተኛ ነህ ወይ በሱ እስኪ ደግሞ ንገር እንግዲህ በመናምን አለው መሰለ አንኳኩ ይከፈትላችኋል ነው ምን ያክል አንኳኩ የሚባል ቁጥር አልተቀመጠም እስከሚከፈት ምን ይችላልውን አልሰሰትኩም ለህዝቤ ሰጥቻለሁ እንቀጥላለን አቀባበሉን በተመለከተ እንግዲህ ሁሉም ነገር ሂደት አለው እንደ ሂደቱ ጥሩ ነው አሁን ያለው ዩቲዩብ አዲስ ዩቲዩብ ነው ክራር ስቱዲዮ ይባላል የተለቀቀበት አዲስ ዩቲዩብ ነው አዲስ እንደመሆኑ መጠን ይመስለኛል እይታው እንዳትሰው ነው አይደለም ግን በደንብ ይታያል ብዬ ጠብቀዋለሁ ድፍረት ይጠይቃል በርግጥ በአዲስ መልክ ያውን በዚህ ሰዓት እኮ አብዛኞቹ ሰዎች በራሳቸው ዩቲዩብ እየለቀቁ ነው ያሉት አይደለ የራሳቸውን ዩቲዩብ ከፍተው አንተ ደግሞ ለክራር ሪካርድስ እና ይሰጣውና ድፍረት ይጠይቃል በርግጥ በአዲስ ዩቲዩብ መምጣትም ድፍረት ይጠይቃል እንግዲህ ምናልባት ወደፊት በደንብ ይታያል ብዬ ተስፋ አደርጋለሁና ኳለውን ትንሽ አያቅኔው ጎጃም ከበላይ ሰማረገው ልቤን ወርቅ ልጁን ባይ አያቅኔው ጎጃም ከበላይ ሰማረገው ልቤን ወርቅ ልጁን ባይ ኳለው ቀኔን በፋኖስ በጎጃም ስጋጃ በጣና በለስ ኳለው ሰርኬን በሳዱላ በማርዳሽ ልሞኝ የበላይን ዛላ ይመስላል በጣም እናመሰግናለን ደስ ሚል ድምጽ ነው ያለህ የተወደዳችሁ የአዲስ ጨዋታ ቤተሰቦች አዲስ ጨዋታችን ይቀጥላል የአጋራችን ኢትዮ ቴሌኮም መልእክትን ሰምተን ተመልሰን እንገናኛለን ኢትዮ ቴሌኮም አጋራችን ስለሆነ ከልብ አድርገን እናመሰግናለን ቀኖንም ጥሪውንም በኢትዮ ቴሌኮም የጥሪ ማሳመሪያዎች ያሳምሩ ይሎታል ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን ከመልእክቶች በኋላ ተመልሰን እንገናኛለን በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ
መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ብቱልም መልካም ውለታ ስለሰው ብትንገላታ ከሌለ ማናለ ደጂ ኪስነው የቅርብ ወዳጅ ብቱልም መልካም ውለታ ስለሰው ብትንገላታ ከሌለ ማናለ ደጂ ኪስነው የቅርብ ወዳጅ የችግር ያሳብ ሰቀቀን ቢገጥም ባልታሰበከን ቢገጥም ጓዳ ማጀት እርሾ ቢጠፋ ከቤት ተወጣው አትሂድ ከሰው ወደህን እንዳታስበሰው። እኔ መስላል በጣም አመሰግናለሁ። በጣም ደስ የሚል ነው። እስኪ ስለ ኤፍሬም ያለህን ስሜት ልስማው። እኔ ያክል ከተጫወትከው ኤፍሬም አንጃ በእኔ አንደበት የሚገለጽ አይመስለኝም። በጣም ዜመኛ ማለት ዜማ ራሱ ዜማ ነው ሰውየው። በጣም ነው ማከብረው በዚህ አጋጣሚ። እሺ ክብሩ ደርሶታል። ግጥም ለሌሎች ተሰጣለህ? እውነት ለመናገር አሁን ከወጡ ስራዎች አንድ ብቻ አለኝ። ጎንደሬው በዝና ሚል ስራ አለና ወጥቷል ወይስ የሚወጣ ነው? የወጣ ስራ ነው። ወጥቷል። እሱን አልሰማሁትም። የጥምቀት ከተለቀቁ ስራዎች የተወሰኑ የህዝብ አለው፣ ሌላው የኔ ነው። ለሌሎች አሁን ስቱዲዮ ላይ ያሉ ስራዎች አሉኛን 3-4 ስራዎች ለሌላ ሰው የተሰጠው ስማቸውን አናቃቸው ነው። አዳዲስ ይወጡ ነው። አይ ገና አልወጡም። አንዷ ገብታለች፣ ዝንታለም ትባላለች። ምናምን በፋና ላምሮት ታውቃታለህ? አሉኝ ከኔ እኔን ጨምሮ ፋሲካም ሳሉ ትባላለች። አዳዲስ ልጆች እየሰጠና ላንተ ባች ለምንላቸው ማለት ነው። በጣም ቆንጆ። ዜማ ላይስ እንዴት ነህ? እሞክራለሁ ግን ለራሴ ህዝቡ ላይ ለማድረስ ገና አልጀመርኩም። እንግዲህ ወደፊት ምን ያንቺ ይሆናል። ወደፊት ተጨማሪ ተሰጥቷለህ ወይ? ተጨማሪ ተሰጥቶ ላልከው በተወሰነ ደረጃ ክራር ሞክራለሁ። ገና ትሬዲንግ ላይ ነኝ። ኪዱ እንግዲህ እንደ አዲስ ጀማሪ ድምጻዊ ሙዚቃ ላንተ ምንድነው? ሙዚቃ ላይ ያለህ ሐሳብ እንደው ምን አይነት ሙዚቃዎችን ብሰራ ብለህ ነው የምትመኘው? ሐሳባቸው የሚመች ሙዚቃ ስልት? እውነት ለመናገር ዘመናዊ ሙዚቀኛ ነኝ፣ ግን ባህሉንም የሚጫወት ማለት ነው። እንዳየኸው ኳለው ላይ እንዳሳየሁት እንደዛ አይነትም ሰው ነኝ። ሞር ዘመናዊ ላይ አተኩራለሁ። ወደፊት በአልበሞችም ስመጣ ዘመናዊ ላይ ተተኩር ትችላለህ። ውድድር ላይ አላየንህም ሌሎቹ ድምጻውያን አንዳንዶች በውድድር አልፈው ምናምን ነው እየመጡ ያሉት። ውድድር ለመግባት አላሰብክም ነበር ከዚህ በፊት? እውነት ለመናገር አላሰብኩም። ለምን? ምክንያት የለኝም። እንዲሁ በቃ በራስ ምክንያት የለኝም። ፐርሰናል በሆኑ ውድድራቱ ብዙ ጊዜ ኮምፒቲሽኔ ራሴ ላይ ነው። ራስ ላይ መስራት። አሁን እዚህኛው ክሊፕ ላይ እንዴት ደግሞ ሶስተኛውን ሰሰራ ምን አይነት ልስራ ሚላው ላይ ነው ውድድር የማደርገው ራሴ ላይ ነው፣ ማንም ሰው ጋር አይደለምና ውድድርም በዛ መንገድ ነው የማየውና እንደዚህ አይነት ፐርሰናል አመለካከት ስላለ። የገጠመህ ነገር አለ እንደዚህ ሶስት ስራዎች ስትሰራ? ሞር ይሄኛውን ጎጃመኛውን ስንሰራ በቀረጻ ላይ ያጋጠመኝ እንደ ቀልድም ይሆናል ብዬ አስባለሁና ዋና አልወድም።
አልችልም የባህር ዳር ልጅ ነው እሺ እና ልክ ጀልባው ላይ ገብቼ ታንኳ ላይ እንግዲህ ታንኳ ባላንስ መጠበቅ በጣም አስቸጋሪ ነው አስቸጋሪ ነው ባላንስ መጠበቅና ልክ ገባሁ እንደምንም ገባሁ ባላንስ ያስኩኝ ከጎንና ከጎን ታንኳ ቀዛፊዎች ሌሎች አሉ በግድ ነው የቆምኩትና እባብ አልወድም መጣ ዋናት ወድም እባባት ወድም ልክ ጀልባ ላይ ታንኳ ላይ ሆኜ የቀዘፍ አስበው ከዛ ቀድመው አዩትና ባለ ታንኮች እንዲሁም ቪዲዮ ላይ ሁሉ እንደ እንትን አስገብተናል ሜኪንግ አይ ሜኪንግ ሳይሆን ሙሉ ቪዲዮ ላይ አስገብተናል እንደ ታሪክ ልክ እንደዚህ ቀዛፊው በሚቀዝፍበት ሲመታው ይታያል የሚመታው እባቡን ነው ወደኔ እንዳይመጣ እና በጣም የሚያስገርም ገጠመኝ ነበር ቪዲዮ ላይ ሁሉ እንድትገባ ፈልገን አንድ እንትን ይሰራል አንድ ታሪክ ነች አስገብተናታልና ይሄ የተለየ ገጠመኝ የሚያስበው ይሄ ነው ከባብ መንደፍ እንኳን አዳነ እንዴት ለመናገር ከመፍራት ነው እንጂ መርዝም የለውም ይባላል ውሃ ውስጥ ሲገባ ውሃው መርዞን አስቀምጦ ነው የሚገባው ይባላል አይደል እንግዲህ በተለምዶ ይባላል ነው ማለቅም ቅርበት አለ እንዳይሉ ተመጣጣች ቀጣይ ህልምህ ምንድነው ምናልባት ብሰራቸው ለምታስባቸው የትን ጠብቀው ኪዱን አሁን ባለውበት መስመር እንዳለ ሆኖ ከዛ ጉን ቢዝነስ ወዳለውና እዛ ላይ ሜቢ ከሙዚቃው ውጭ ቢዝነስ ላይ የራስክን ሬስቶራንት ከዛም ከፍ ሲል ስለዚህ የራስክን ከሙዚቃው ጎን ለጎን ቢዝነስ ሙዚቃው ላይ እንግዲህ በተለያዩ አልበሞች ይጠብቁኝ የራሱ አሻራ ያለው ኪዱን አሻራ ያለው የኔን ቀለም በሚችለው በተሰጠኝ ህዝቡን በሚመጥን መንገድ ይመጣለው ያስባለሁ እግዚአብሔር እየፈሩ እየተቡ ሙዚቃ ውስጥ እንግባ የራሳችን ስራ እንስራ ወይስ የሰው የተጫወተን ክለብ ላይ እናሳልፍ ለሚሉ ሰዎች እንደው ገና ከአዲሱ ከእርሾው ጅማሮህ ምትለው ነገር ይኖር ይሆን መካሪ አይደለሁም ግን እንደ ግል ስራ የሚሆን ነገር አይኖርም ምክንያቱም የነዋይን ዘፈን ክለብ ላይ ነዋይ ነኝ የኤፍሬም ዘፈን ኤፍሬም ነኝ ስለዚህ ኪዱ የሚባል ሰው አይኖርም እንደማለት ነው ብዬ ነው ማስበው እኔ ክለቡ እንዳለ ሆኖ በራስ ቀለም መምጣት ግን የተሻለ ነው ብዬ አምናለሁ በዚህ አጋጣሚ ክለብ ተሰራለ ኪዱ እስካሁን ብዙም አይደለም ባህር ዳር ላይ የተወሰኑ ቤቶች እንቀሳቀስ ነበር አዲስ አበባ ላይ እስኪ ከዚህ በኋላ በደንብ ከዚህ በኋላ እንደ ግዴታ የሚሆንበት አጋጣሚ ሊመጣ ስለሚችል ከዚህ በኋላ ካለንበት ያለ ሐሳብ እንድንገናኝ ሩቁን ያቀርብ ነው ጊዜን እየቀደም ነው አገልግሎቱን ከዳር እስከ ዳር ያደርሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል ሳፋሪኮም ኢትዮጵያ በአብሮነት ወደፊት በስተመጨረሻ ምናልባት የምታስተላልፈው ምስጋና ካለህ ምስጋና እንግዲህ ሁሉንም ለሚያደርገው ለድንግል ማርያም ልጅ ከሱ ነውና ለሱ የመጀመሪያው ሰላም ምስጋና ለሱ ይሁንልኝ ከዛ ባለፈ እንግዲህ በኔ ህይወት ውስጥ የብዙ ሰዎች እጅ አለበትና ዲቴል አልገባም ግን ሁሉም ያው ባለበት ያቀዋል ሁሉም ሰው ያደረገልኝ ያንበሰውን ድርሻ ለነሱ ይሰዱልኝና ባሉበት ለሁሉም እስካሁን ባለውበት መንገዴ ሁሉ ላሉኝ በዙሪያ ይላሉ ከቤተሰብ ጀምሮ ጓደኞች ወዳጅ ዘመዶች እንዳጠቃላይ ሙዚቃ ለሚደግፉ ሰዎች በሙሉ ይድረስ ምስጋና ይድረስ ምስጋና ከማጠናቀቃችን በፊት ግን
ቀደም ሲል ከተቀስክልን ሰዎች ያንዱ ሰው ሙዚቃ ትጋብዘንና ከዛ የመጨረሻውን ኳለውን አብረን ለተመልካቾቻችን እዚህ ታደርስልናለህ። ያው ትልልቆችን የተወሰነም ቢሆን ሞክር ያለውና አንጋፋ ከነበሩ ግን ወጣቱ ነው ካጣናቸው ከሰዎች ከማዲንጎ ይሆንልኝና ደስ ይላል እንሰማ። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኝ ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኝ እኔ እንደምወድሽ አውቃለሁ ታውቂያለሽ ሆድዬን አንቺም ታውቂያለሽ የእህል ውሃ ነገር ምን ታደርጊዋለሽ አንቺዬ ምን ታደርጊያለሽ የመለየት እንባ ፊቴን ያራሰው ሆድዬ ፊቴን ያራሰው ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምንሽን ሰው ከእንግዲህ ከጠለቀ ፀሐይ ውስጤ ጅምሩ ጨልሟል የልቤ አዳራሽ እርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝሽ የመጨረሻዬን በይሁን ግድ የለም በጣም አሪፍ ነው በጣም ነው ማመሰግነው ቆንጆ ስራ ነው ይዘው የመጣው ወደፊትም ደግሞ እንግዲህ በጥሩ ስራዎች ደግሞ በሌሎች ስራዎች ደግሞ እናገኛለን ድጋሚ ብለን ተስፋ እናደርጋለን የአዲስ ጨዋታ ቆይታችንን እንዴ ስላሳመርክልን ከልብ አድርገን እናመሰግናለን ድጋሚ በጣም አመሰግናለሁ እኔ ስለዚህ የመጨረሻ የምንሰነባበተው በኳለው ነው በኳለው ይጠብቁን ከምልክቶች በኋላ ኳለውን እዚህ ጋር እንጋብዛቸዋለን አዲስ ጨዋታ ቤተሰቦቻችን ውድ የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታችን እንግዲህ የስካሁንን ቆይታ አድርገው እዚህ ላይ ሊጠናቀቅ ነው አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን ድልነሳ መንግስቴ ይህንን ዝግጅት ወደናንተ በማድረስ አብሬያችሁ ቆይታ አደረኩ በዛሬው እንግዳችን የግጥም እንዲሁም የዜማ ደራሲ በዋነኝነት ደግሞ ድምጻዊ ክንፈ ገብርኤል ክንዱ አብረን ቆይታ አድርገው ነበር ሳምንት በሌላ ፕሮግራም ነው የምጠብቃችሁ አጋራችን ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን ጤና ይስጥልን በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም